ሰላም ተመልካቾቻችን እንዴት ናችሁልን? እንግዲህ ሳምንታዊ የጉራማይሌ ፕሮግራማችን እነሆ ተጀምሯል። ዛሬም እንደተለመደው በጉራማይሌ ቆይታችን እንግዶችን ይዘንላችሁ መተናል። የዛሬ እንግዶቼ እንኳን ደህና መጣችሁ። እስኪ እንግዲህ እንግዶቻችንን ከመተዋወቅ ነው ፕሮግራማችንን የምንጀምረው። እንተዋወቅ። አብርሃም ተስፋዬ ይባላሉ። በቲክቶክ ስሜ አብሪሽ ራማ ከአዲስ አበባ። ቲክቶክ ላይ አንተስ ምን እየሰራ ነው ያለኸው? ቲክቶክ ላይ የምሰራው ያው ድራማቲክ ኮንተንት ነው። አጫጭር ድራማዎችን እንዲሁም ተከታታይ ድራማዎችን የምሰራው የዛሬ 2 ወር አካባቢ ነው የከፈኩት እና አሁን ላይ 73,000 ተከታይ ማፍራት ችያለሁ። በ2 ወር ውስጥ በጣም ብዙ ነው። ጥሩ ሄደሃል። ጥሩ ሄጃለሁ ከፈጣሪ ጋር። እሺ እባክሽ ከአብርሽ ጎን ያለሽው እንታወቅ። እሺ ስሜ ጽዮን ተሾመ ይባላል። በቲክቶክ ስሜ እሙዬ እባላለሁ። የመጣሁት ከወልቂጤ ዩኒቨርሲቲ የ5ኛ ዓመት የአርኪቴክቸር ተማሪ ነኝ። ከወልቂጤ ዩኒቨርሲቲ አሁንም ትምህርት ላይ ነሽ? አሁን ተመራቂ ተማሪ ነኝ። ዘንድሮ ተመራቂ ተማሪ ነሽ። አዲስ አበባ ለረፍት መተሽ ነው ወይስ ለፕሮግራም መተሽ ነው? ይሄ ለፕሮግራም ብዬ ነው የመጣሁት። ዋው በጣም ነው ደስ የሚለው። ከወልቂጤ ድረስ እንግዲህ እኛን አክብረሽ ፕሮግራሙን ብለሽ ስለመጣሽ በጣም አድርገን እናመሰግናለን። ቲክቶክ ላይ ምን እየሰራሽ ነው? ሰውን የሆነ ትንሽ እያነጋገርሽው ነበር የሆነ ሰዓት ላይ አይደለ? አንድ ቪዲዮሽን ደግሞ አይቼዋለሁ። ይሄን በጣም ቫይራል የወጣ ቪዲዮ። እስኪ በአጠቃላይ ስለ ቲክቶክ ምን አይነት ኮንተንት ነው እየሰራሽ ያለሽ? አሁን ላይ እየሰራሁ ያለሁት ሊፕሲንግ ነው። እያደር ደግሞ ቲያትር ምናምን ትንሽ የልጅነት ትውስታም ስላለኝ በሱ እመጣለሁ ብዬ ተስፋ አደርጋለሁ። እስከዛው ደግሞ ትምህርት በደንብ ያው የኛ ትምህርት ጫን ስለሚል እስከዛው ብዬ ነው ይሄን የምሰራው አይደለ? እንዴ በውበቷ ብለው ብዙዎች በቃ ሲሉ ነበር ቲክቶክ ላይ። ኮሜንቶችሽ በጣም የሚያዝናኑ ነበሩና በተለይ አንድ ልብስ የሚሰፋበት ቦታ ላይ ሆነሽ የት ነው የስራ ቦታ ነው እሱ? ከጎን አርኪቴክቸር እየተማርኩኝ ከጎን ልብስ ዲዛይን እማራለሁ እና አሁን ተመርቄያለሁ። ልብስ ዲዛይኑ እዛ ሆኜ የሰራሁት ቪዲዮ ነው። አይ መልካም። ስለዚህ ዘርፈ ብዙ ባለሙያ በሚል ይካተትልናል ማለት ነው። መልካም። እናንተ ተቀናቃኝ ቡድን ሆነው ወደሚወዳደሩት እንመጣለን። ካንቺን ጀምር እንተዋወቅ እባክሽ። እጹብ ድንቆሰን እባላለሁ። ቲክቶክ ላይ ደግሞ እጹባ ኢዲ ነው ስሜ። ምን እጹባ ኢዲ ቅጽል ስም ነው? ኢዲ ነው እጹብ ድንቅ ነው። እጹብ ድንቅን አጠር ሲደረግ ማለት ነው። አይ መልካም። ቲክቶክ እንዴት ነው? ምን እየሰራሽ ነው ቲክቶክ ላይ? ቲክቶክ ላይ ሊፕሲንኮችንም እሰራለሁ። አብዛኛውን ጊዜ አክቲንጉ ላይ ነው ያው ፎከስ የማደርገው። ፋዘር ቤት በአክቲንግ ተመርቄያለሁ። አክቲንጎችንም ሰራው ተከታታይም ኖርማል ሾርት ሙቪዎችንም ሊፕሲንክም ከሆነ ደግሞ የአክቲንግ ሆኖ ፈኒ ኮንተንት ያለው እንደዛ አይነት ነገሮች ምሰራው። አብራችሁ የምትሰሩት በጋራ? አዎ ሶስታችሁ በጋራ ነው የምትሰሩት ከጽ ውጪ? ጽ ወልቂጤ ናት። መልካም። ስለዚህ እንደ ቡድን አንድ ላይ ትሰራላችሁ፣ በየራሳችሁ ፔጅ ትለቁታላችሁ ማለት ነው? እንደዛ ነው። መልካም። እንኳን ደህና መጣሽ። እንኳን ደህና ቆየሽ። እሺ የእናንተ የቡድን አጋር የመጨረሻው እንግዲህ ያንቺ ደግሞ ዛሬ አብሮሽ በጉራማይሌ የሚፋለመው እሱ ነው። እባክህ እንተዋወቅ። ስሜ ዮሐንስ አለኝ ይባላለሁ። ተዋናይ ነኝ። በቲክቶክ ስሜ ደግሞ ዮሐንስ ወይም ደግሞ ጆ ይባላል። ተዋናይ ነኝ። ከጓደኞቼ ጋር በድራማ ኮንተንት ነው የምንሰራው። ቲክቶክ ላይ እየሰራ እንገኛለን። እንዲሁም በተጨማሪ ካሜራ እሰራለሁ። ካሜራማንም ሆነ ትሰራለህ? በተጨማሪ እዚህ ጋር ተታወንና የሱ ተራ ሲደርስ ካሜራማን ትላለህ ማለት ነው። አይ መልካም። ሁላችሁንም እንኳን ደህና መጣችሁ ወደ ጉራማይሌ የጨዋታ መድረካችን። በጉራማይሌ መድረክ እንደሚታወቀው የተለያዩ ዙር ያላቸው የተለያዩ ጌሞች አሉ። በየዙሩ ውጤታችሁ እየተነገራችሁ መጨረሻ ላይ ደግሞ አሸናፊውን አንድ ላይ በህዝብ ፊት ይፋ የምናደርገው ነው የሚሆነው። የመጀመሪያው ዙር ውድድራችን ምስልን ከምስል መደመር ነው የሚሆነው። እንጀምራለን። ምስልን ከምስል ለመደመር ዝግጁ ናችሁ? እሺ እንጀምራለን። የመጀመሪያውን ጥያቄያችንን የምናደርገው ለጽዮንና አብርሃም ነው። እንደ ቡድን አንድ ላይ ሆናችሁ በጋራ ነው የምትወዳደሩት። የመጀመሪያው ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። ሲደመር ምንድን ነው? አተርቢ አይደለም። ሰከንዳችሁ እየቆጠረ ነው። ያው ባቄላ ጥሩ ነበር። ባቄላ ቢባል ነገር ቢኖር ጥሩ ነበረ፣ ግን አይደለም። ባቢ አስተካክለው
ደርሰንበታል እኮ አስተካክለው። ባቢ አይደለም፣ ሰዓት አልቋል። ይሄው ጥያቄ ወደዚህ ቡድን ይዞራል። ምንድን ነው? ምንድን ነው? ቤተርቢ ቤተር ምን? እንዴት አድርገው? እሺ አልተመለሰም። ስለዚህ የመጀመሪያው ምስል ከምስል ጥያቄያችን በሁለቱም ቡድን አልተመለሰም። የዚህ ሁለት ምስል ከምስል ምላሹ የሚሆነው ቢምቢ ነው። ቢምቢ ነው። ቢምቢ። እሺ እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። ምንድን ነው? ይህ ምስል ከምስል እንግዲህ ቀጥታ መደመር። ዳንኤል ጀዋሪ ማን ጀዋሪ ነው? እሺ አንተ የሱን ስም አስታውሰና። ማን ነው? ዮሐንስ ተፈራ። እሺ ከዛስ? ዮሐንስ ጀዋሪ አይስ ጀዋሪ ነው። አንቺ ያልሽው ምንም ማድረግ አይቻልም። በቃ እሱ ግን ቢያንስ የሆነ ያህል መጥቶ ነበረ። ዮሐንስ ጀዋሪ ሳይሆን ዮሐንስ ሙሉጌታ ነው። ሙሉጌታ ጀዋሪ በትክክል ተመልሷል። ዮሐንስ ሙሉጌታ ነው። ምስል ከምስሉ ሲደመር የሚመጣው መልስ ዮሐንስ በኪነ ጥበብ ውስጥ በትወና የምናውቀው፣ እንዲሁም ደግሞ ሙሉጌታ ደግሞ በኪነ ጥበብ ውስጥ በርካታ ስራዎችን በመስራት አዲስ አበባ ዩኒቨርሲቲ የኔ መምህሬ ነውና በርካታ የኪነ ጥበብ ባለሙያዎችን በትምህርት ዓለም ውስጥ በማፍራት እናውቀዋለን። ስለዚህ መልሳችን የሚሆነው ዮሐንስ ሙሉጌታ ደግሞ ያው ብዙዎቻችን እንደምናውቀው ሙዚቀኛ ነው። አልተመለሰም። ስለዚህ ወደ ቀጣዩ ውድድራችን ነው የምናልፈው። ቀጣይ ምስል ከምስል ጥያቄያችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ምስል ነው። ምንድን ነው? ምንድን ነው? ሞክሩ በደንብ ይብላችሁ። ሰዓታችሁ እየቆጠረ ስለሆነ ባላችሁ ሰዓት ብሬድ በትክክል ተመልሷል። ተስፋ ልትቆርጥ ነበር። ይሄ ምን ሳይመለስ ብሬድ በትክክል ተመልሷል። ቀጣይ ጥያቄያችን ጋራ እንገባለን። ቀጣይ ምስል ከምስል የሚሆነው ደግሞ ይህ ሁለት ምስል ነው። ምንድን ነው? ምንድን ነው? ባግ ቤቢ አይደለም። ሞክሪ። እሺ ቤቢ ካልሆነ ሌላ ምን ይሆናል? ምስሉ ላይ ሰከንዳችሁ ሊያልቅ 2 ሰከንድ ነው የቀረው። አለቀ። ሰዓት አለቀ። ምን ሊሆን ይችላል? ልክ እኮ ነሽ። ባክፋዘር ሳይሆን ሌላ ምን ይሆናል? ባግ ብላ ሳቀች እንጂ ትንሽ ብታስተካክለው ኖሮ ይሆን ነበረ። ምላሻችን የሚሆነው ባግዳድ ነው። ባግዳድ ደግሞ የኢራቅ ዋና ከተማ ናት እንደሚታወቀው። ስለዚህ ይህ ምስል ከምስል አልተመለሰም። ወደ ራሳችሁ ጥያቄ ነው የምናልፈው። በዚህ በስክሪኑ ላይ የምትመለከቱት ይህ ምስል ሲደመር ምንድን ነው? ምንድን ነው? እሷን ማወቃችሁ በደንብ ምስሉን ለመመለስ ይረዳችኋል። ምንድን ነው? አቃት ነበር። ኧረ እባክሽ ሙዚቃውንም ቢሆን በይልን ቢያንስ እንድናስታውሳት ማለት ነው። ሰከንዳችሁ ሊያልቅ ነው። ሰኔት ናይት አይደለም። ሰገነት ባለቀ ሰዓት በትክክል ተመልሷል። ሰገነት ነው ምላሻችን የሚሆነው። ገነት ማስረሻ ብዙዎቻችን በባህላዊ የሙዚቃ ስራዎቿ በተለይ በዓል ሲመጣ በየሁላችንም ቤት እንግዲህ አብራ የምትመጣ በጣም የምንወዳት የኪነ ጥበብ ሰው ናት እና ምላሻችን ደግሞ ሰገነት ነው። እንቀጥላለን። ቀጣይ ምስል ከምስላችን የሚሆነው ደግሞ ይህ በስክሪኑ ላይ የምትመለከቱት ሁለት ምስል ነው። ምንድን ነው? ጭቃ። ሌላ እስኪ ሞክሩ። ከጭቃ ጋር ተያያዥ ሆኖ ግን ጭቃ ያልሆነ ጭቃ ነው።
ሰከንዳችሁ እያለቀ ነው። ሞክሩ። ጭቃ ቅባት እኔ አይደለም እኮ እንዴት አድርገን አፉ ባይኖር ጥሩ ነበረ። አይደለም ጭቃ ቅባት አይደለም። ምን ሊሆን ይችላል? ቆሻሻ አይደለም። እሺ አልተመለሰም። ይህ ሁለት ምስል ከምስል አንድ ላይ ሲደመር ምላሽ የሚሆነው መዳፍ ነው። ጉራማይሌ አይደል? አትቀይሩም ቋንቋ። ይሄ ነገር በስፓኒሽኛ፣ በእንግሊዘኛ፣ በትግርኛ፣ በአማርኛ ምን ሊሆን ይችላል የሚለውን ብታስቡ መልካም ነው። መዳፍ አልተመለሰም በሁለቱም ቡድን። እሺ ያው የመጀመሪያው ዙር ምስልን ከምስል የመደመር ውድድራችን ይሄንን ይመስል ነበረ። ቀላል ነው። ትንሽ ቻሌንጅ። እንዴት ነበር ቤት ስታዩ? ቤት እንደውም ምን ይቀል ነበር? ቤት ይቀል ነበር አይደል? እናንተ ስትመጡ ከበደ ጥያቄ። እንደዛ ነው አይደል? ሁሉም ሰው ቤት ሳይው ቀላል ነበር የሚመስለው። እዚህ ሲመጣ ግን ትንሽ ይፈትናል። የመጀመሪያው ዙር ውድድር ስለሆነ ነው። ግን ወደ ቀጣዩ ስናልፍ በደንብ እየቀለለ ይመጣል። በምስል ከምስል ቆይታችን በነበረ የጨዋታ ሂደት አሸናፊ የሆኑት ቡድኖች ደግሞ የነ ጽዮን ቡድን ናቸው። እንኳን ደስ አላችሁ። ሁለተኛው ዙር ውድድራችን ደግሞ የሚሆነው ተመልካቾቻችን እዚህ የምትመለከቱት ስክሪን ላይ የሚመጣ አንድ ቃል አለ። አንድ ሰው ያንን ቃል በምስል ያስረዳል፣ ሌላኛው የቡድን አጋር ይረዳል ማለት ነው። ተራ በተራ 3 ምስል ካስረዳችሁ በኋላ ቀጥላችሁ ሌላኛው ሲያስረዳና እናንተ ተረጅቶናላችሁ ማለት ነው። እንደ መጀመሪያ ግን ከእናንተ ቡድን ማን ያስረዳ? እሷ ታስረዳ፣ አንተ ትረዳለህ። እባክህና እዚህ ጋር የሚረዳ ሰው የኔን ቦታ ስለሚረከብ ያዝ። ለአሁን ሰጥቻለሁ። እሺ እጹብ በደንብ አስረጂኝ ብሎሻል። አደራ እንግዲህ እንጀምር አይደለ? እሺ ጀምሩ። ሽቶ ቀለል ካለውን የጀመራችሁት በትክክል ተመልሷል። እንቀጥላለን። መፋቂያ አፋር። ኧረ ተይ በዚህ ዘመን እንዴ! ኦኬ ሰከንዳችሁ ሊያልቅ ነው። ከሰል እንደነሰደሹ ከሰል የሆነ የሰራነው ስራ አለበት ነው እንዴ? እኔ እኮ ጥርሱን በከሰል የሚፍቅ መስሎኛል። እሱና ሚስጥር በአደባባይ የወጣ መስሎኛል። ብቻ ዋናው በዛ ማለት በዚህ መግባባታችሁ ነው። ከሰል በትክክል ተመልሷል። እንቀጥላለን። መጠጫ ሌላ ፈልጊ ትንሽ እሱማ ሌላ ነው። ፕሮቲሼክ አይ ማውራት አይቻልም። ሰዓት አልቋል። አልተመለሰም። ይህ ጥያቄ አልተመለሰም። ሰዓት አልቋል። ወተት አንቺ ራሱ ምንድነው? ቆይ አታልቢለትም። ይሄ ምንድነው? እስጢፋኖስ ማን ነው አለ? የምትግባቡበት ነው እናንተ። እሺ እኔ በእናንተ መሀል አልገባም። ስለዚህ አሁን እሷ እዚህ ትምጣ፣ ደግሞ ቦታ ላይ ሆና አስረዳት። ዮሐንስ ይጀምር አይደል? እሺ መንገድ፣ ጎዳና፣ ዜብራ። 5 ሰከንድ ነው የቀራችሁ። መንገድ፣ ሌላ አስፋልት። ሰዓት አልቋል። ምንድን ነው ይሄ? ሰዓት አልቋል። እባክሽ ምን እንደሆነ ቀጭን መንገድ፣ ድልድይ። አይ ነው እንትን እያልኩልሽ ነው። ለእግረኛ ይሄ የእግረኛ ለማድረግ ነው እንደዚህ እያደረክ የነበረው። እሺ አልተመለሰም። እንቀጥል። እሺ ሊስትሮ በትክክል ተመልሷል። ሊስትሮ በትክክል ተመልሷል። የመጨረሻው ጥያቄ ነው የሚሆነው። እንቀጥል።
ኳስ፣ ቮሊቦል፣ ባስኬትቦል ባስኬትቦል ሌላ ምንድን ነው? ልክ እኮ ነሽ። ሞክሪ። ባስኬትቦል፣ ሌላ መረብ ኳስ በትክክል ተመልሷል። እንግዲህ በምልክት የመግለጽ በምልክት የማስረዳት ውድድራችን እጹብና ዮሐንስ ጋራ የነበረው ይሄንን ይመስል ነበረ። ወደ ጽዮንና አብርሃም እናልፋለን። የመጀመሪያውን ማን ይረዳ? ተረዳ ታስረዳ እና ተረዳ እባክህ። ይጀመር። እሺ እንጀምር። ጥለት፣ አረንጓዴ፣ ቢጫ፣ ቀይ፣ ሰንደቅ ዓላማ፣ ቀስተ ደመና። ቀስተ ደመና በትክክል ተመልሰዋል። እንቀጥላለን። ክራውን፣ ንጉስ፣ ሞክር በደንብ። ሻሽ፣ ኬፕ፣ ኮፍያ፣ ጨርቅ። ሌላ ሞክር። ትመጣለህ። እስቲ 5 ሰከንድ። ጥምጣም፣ 4 ሰከንድ። 3 ሰዓት አለቀ። መተክ ኮፍያ ብለህ ስንት ነገር ብለህ ደርሰህበት ነበር እኮ። በዛው ብትቀጥል ግን ችግር የለውም። እሺ እንቀጥል። ሪሞት፣ የት በደምብ ብይ። እሺ እኮ ብይ አይደለም። 4 ሰከንድ ነው የቀረው። አይላሽ፣ ሰዓት አልቋል። ባትሪ አይነት ሲጨፍር ለማለት ነበር። እንዲህ አይነት ሲጨፍር ለማለት ጨለማ ለማለት እንደዚህ ብትኝ አለች ነገር የለም። ሄደች፣ ገባች፣ ወጣች። እሺ እንግዲህ ባትሪ የመጨረሻው ጥያቄያችን አልተመለሰም። አንቺ ስታስረጂ የነበረው እያበራሽ ነበር አይደለ? አዎ ባትሪ የመሰለኝ የእጁ ነበር። ባትሪ ድንጋይ ሪሞት ውስጥ የሚገባው እሱ ቢሆን ግን ይከብድ ነበር። እንዴት ታስረጂው ነበር? እንዲህ እንዲህ ላይቱን ነበር ያሳየሁት፣ ብርሃን እንዲህ። ባትሪ ድንጋይ ይሄ የሚገባው ሪሞት ውስጥ የተለያዩ ነገሮች ያው ሪሞት አወጣለሁ። ሪሞት እንዲህ ብዬ አውጥተሽ ደግሞ ከፍተሽ እንደገና ትከችኛለሽ። እሺ ያው እንግዲህ ምስል ከምስል ቆይታችን አሁን ደግሞ አንቺ ተረጂ ሆነሽ እንመለከተዋለን። እስኪ እባክሽ አብሽ ያንተ ተራ ነው። አሁን ጀምር እንግዲህ። በስመ አናጺ፣ ጠረጴዛ። አይ ማውራት አይችልም። መምታት፣ እዩ በደንብ መምታት አይደለም። ሰዓት አልቋል ነው። እዩ ነጋሪት በጥሩ ሁኔታ ነበር በደንብ ያስረዳሽ እኮ። ትንሽ አላስታወሻትም እንጂ ጥሩ ነበረ። እሺ እንቀጥል። በስመ አብ አሳየት። ካርታ አይደለም። ሌላ ሞክሪ። እንደዛው አሳየት በደንብ አንተ ሰዓታችሁ ሳያልቅ። ብይ፣ ዳማ። ሌላ እኮ ሞክሪ። 5 ሌላ ቆርኪ አይደለም። ትንሽ ያው ከበድ ይላል ግን ገበጣ ነበረ። እንቀጥል። የመጨረሻው አይ አረ ጭስ በብዙ አስበው ብታይ በቃ ብዙ ሞክሮ ሁላ አውጥቶት ነበር መጀመሪያ ላይ፣ ግን ያው የመጨረሻው ጭስ በትክክል ተመልሷል። እንግዲህ በምልክት የመግለጽ ቆይታችን ደግሞ ይሄንን ይመስል ነበረ። ቀለል ይላል አይደል? ይሄኛው የኛ ይከብዳል። ገበጣ ብዙ ሰው ምናልባት ላያውቅ ይችላል ብዬ አስቤ ስለነበረ፣ ግን ደግሞ ያው ታውቂያለሽ አንቺ ገበጣ? አይ ያውቃለሁ፣ ግን ያው አለማስታወስ ነው። በሁለተኛው ዙር ውድድራችን ደግሞ አሸናፊ ሆኖ
ወደ ቀጣዩ ዙር ያለፈው ቡድን የሚሆነው የነ እጹብ ቡድን ነው። እንኳን ደስ አላችሁ። እንግዲህ በሁለተኛው ዙር ውድድራችን አሸናፊ ሆነዋል። እናንተ በመጀመሪያው ዙር አሸናፊ ነበራችሁ። ከዚህ በኋላ ደግሞ በርካታ ዙር ስላለ አሸናፊው ማይሆን አዋጊ ነው የሚሆነው። ተመልካቾች አሁን እንደተለመደው ወደ ቀጣዩ ዙር ውድድራችን እናልፋለን። ቀጣዩ ዙር ውድድራችን የሚሆነው የዝብርቅርቅ ሰዓት ነው። የምትመለከቱት ስክሪን ላይ ፊደላት ተዘበራርቀው ይቀርቡላችኋል። እነዛን የተዘበራረቁ ፊደላት ወጥ አንድ ቃል ይወጣችኋል። ያንን ቃል በ10 ሰከንድ ውስጥ ጽፋችሁ ለተመልካች ለኛ ማሳየት ነው። የዚህ ዙር ዋናው ትልቁ ነገር ሁሌም እንደምለው መፍጠን ነው። ያላችሁ 10 ሰከንድ ነው። በ10 ሰከንድ አስባችሁ ፊደሉን ገጣጥማችሁ ጽፋችሁ እንደገና ከፍ አድርጋችሁ ማሳየት አለባችሁ። የሁሉ ነገር የሚሆነው በ10 ሰከንድ ውስጥ ስለሆነ በደንብ እንግዲህ አይምሯችሁን ሐሳባችሁን ሰብሰብ አድርጋችሁ ሁለታችሁ እንደ ቡድን አንድ ላይ ነው የምትወዳደሩት። እናንተም ልክ እንደዛው። እሺ እጹብና ዮሐንስ ከእናንተ ነው የምንጀምረው። የመጀመሪያው የዝብርቅርቅ ጥያቄያችን በዚህ በምትመለከቱት ስክሪን ላይ ይኸው 10 ሰከንድ አላችሁ። በዚህ 10 ሰከንድ ውስጥ ጻፉ፣ አሳዩን። ሰከንዳችሁ በነገራችሁ ላይ 3 ሰከንድ ቀርቷችኋል። ከፍ ካላረጋችሁ ሰዓት አልቋል። አለቀ። እሺ አለቀ፣ ሰዓት አለቀ። በጣም መፍጠን አለባችሁ ብዬ ሁሉ መመሪያ የሰጠው ስለዚህ ነበር። ግን ትንሽ 1 ሰከንድ ወደፊት ብትሉ ተመልሱት ነበር ብዬ አስባለሁ። ግን ምን ነበር ምላሹ? ታዳጊዎች። እስኪ እንመልከተው። ታዳጊዎች ነው እንዳልኳችሁ ነው። 1 ሰከንድ ብቻ ትንሽ ወደ ኋላ ብታረጉት ኖሮ ተመልሱ ነበረ። እንምጣ። ጽይ አብርሽ ዝግጁ? በደንብ ፈጠኑ። ጀምሩ። መጻፍ አለባችሁ። እስካሁን ከመጣላችሁ ሰከንዳችሁ አልቋል ሰከንዳችሁ። ስለዚህ አልተመለሰም። የዚህ የዝብርቅርቅ ጥያቄ ምላሻችንን እንመልከታ። ማረጋገጫ ምላሻችን ነበር፣ ግን አልተመለሰም። እንቀጥል። 10 ሰከንድ ነው ያላችሁ። ጀምሩ። 4 ሰከንድ፣ 3 ሰከንድ፣ ከፍ 2 ሰከንድ፣ 1 ብድግ እኩል የተዘረዘሩ ምላሽ ነው ብለዋል። እስኪ እንመልከተው። የተዘረዘሩ የዝብርቅርቅ ጥያቄ እንግዲህ 1 ምላሽ ተገኝቷል ማለት ነው። የተዘረዘሩ እናንተ ጋር ነን። የመጨረሻ የዚህ ዙር ጥያቄያችን ነው የሚሆነው። 10 ሰከንድ አላችሁ። ጀምሩ። 5 ሰከንድ፣ 4 3 ይኸው። እሺ አስተዋወቂ ዋናዋ በቃ እንደው ምንድነው ቤቲክ ጆው ፖሊክ ጆው ምን እንደሆነ አይታወቅም፣ ግን እሷ ዋምዋ ነው ጭንቂ ነው ብላናለች። ስለዚህ እናምናታለን። ምንድነው አስተዋወቂ። እንደዚህ አይነት ውሃ አይቻላቅም፣ እንደዚህ አይነት ቂም አይቻላቅም። ይሁን ከፍጥነት ነው ብለን በመረዳት አስተዋወቂ። እስኪ ትክክል መሆኑን ምላሹን እንመልከተው። አስተዋወቂ በትክክል ተመልሷል። አስተዋዋቂ በትክክል ተመልሷል። በዝብርቅርቅ ቆይታችን እንደተመለከታችሁት ነው ተመልካቾቻችን። ለሁለቱም ቡድን ሁለት ጥያቄ አቅርበን ነበረ። አንዳንድ ጥያቄ በመመለስ አቻ ወጥቷል ማለት ነው። በዚህ ዙር እንኳን ደስ አላችሁ። ወደ መጨረሻው ዙር ውድድራችን እናልፋለን። የመጨረሻው ዙር ውድድራችን የሚሆነው ደግሞ በስክሪኑ ላይ የሚቀርብ ምስል አለ። ያ ምስል የጎደሉ ስህተቶች አሉ። ስህተቱን ፈልጉ ነው። ስለዚህ በምስሉ ላይ ምናልባት 3 ምናልባት 4 ምናልባት 2 ምናልባት 1 ስህተት ሊኖር ይችላል፣ አናቅም። ግን ደግሞ ያሉትን ስህተቶች በሙሉ ነቅሶ ማውጣት ሙሉ ነጥብ ያሰጣል። ካልሆነ ደግሞ ባወጣችሁ ስህተት ልክ ነጥብ ታገኛላችሁ ማለት ነው። እዚህ አብረሽ ከእናንተ ነው የምንጀምረው። ዝግጁ ናችሁ? እሺ፣ የመጀመሪያው ምስል ይህ የምትመለከቱት ምስል
ስህተቶቹ ምንድናቸው? ደቂቃችሁ እየቆጠረ ነው። ፓስታ በፍላወር ቦታ ጋዜጣውን ገልብጦታል። ፓስታው የተቀመጠበት መቀመጫ ልክ አይደለም። ጋዜጣው ተገልብጧል። የአምፖሉ እንትኑ የአምፖሉ ወርዷል። ከላይ ነበር ወደ ነበረበት ተንጠልጥሏል። መሰንተ ማለት ነበረበት። አየቆም አይደለም ምንጣፉ ማለት አልቆም መቆም አይችልም። እንደዚህ ብሎ መቆም አይችልም ያለ ምንም መደገፊያ። መጋረጃው ምን ሆነ? ያምራል። ሌላ የለውም ነበረው አለው አይ ስህተት ማየት ላይ ጥሩ ናችሁ። ሌላ ስህተት አልነበረውም። የነበሩት 4 ስህተቶች ናቸው። ጋዜጣው ተገልብጧል። በአበባ ባዝ ፓስታ አለ። ምንጣፍ ብቻውን ቆሟል። እንዲሁም ደግሞ መብራቱ መሸፈኛው መሬት ላይ ተንጠልጥሎ ነው ያለው። በትክክል ተመልሷል። የዚህ ጥያቄ ሙሉ ነጥብ አግኝታችኋል። 4 ስህተት ነበረ፣ 4ቱም ወጥቷል። ወደ እናንተ ነው የምንመጣው። ይህ የምትመለከቱት ምስል አለ። ስህተቶቹ ምንድናቸው? ሰዓታችሁ እየቆጠረ ነው። የአበባ ማስቀመጫው መጥረጊያው ምን ሆነ? የአበባ ማስቀመጫው እንትኑ ይሄ መጥበሻው ላይ አበባ አይቀመጥም። መጥበሻ ላይ የአበባ ማስቀመጫ አይቀመጥም እና በመጥረጊያ አይጠበስም። በመጥረጊያ አይጠበስም። ያኛው የውሃው ይሄ የአበባ መጠጫ ነው። ቱቦ ምን ሆነ? ተቆርጧል። እሺ ተቆርጧል። እንትኑ ኩባዮች የተቀመጡበት ሳለ የእንጀራ ሳህን ላይ አይ ምን ችግር አለ? ይከለከላል እንዴ? እሺ ሌላ ሰዓታቸው አልቋል። ስለዚህ የነበሩት 3 ስህተቶች በትክክል ተመልሰዋል ማለት ነው። 3 ስህተቶች ነበር የነበሩት። 3ቱም ስህተቶች በትክክል ተመልሰዋል። እንቀጥላለን ወደነ አብርሽ ቡድን። ይህ በስክሪኑ ላይ የምትመለከቱት ምስል አለ። ስህተቶቹ ማያዣ አልያዘችው ማለት ማንጠልጠያ የለውም። ማንጠልጠያ የለውም። የያዘችው አንድ በሜትር እየለካ ነው። በሜትር ፎሶሊያ ነው፣ ቃሪያ እየለካ ነው። ቶማቶ ይላል ግን ቶማቶ አይደለም። ያን ቶማቶ ይላል ግን የምንመለከተው ድንጋይ ነው። 3 የተጻፈው ተገልብጧል። ያኛው ደግሞ የተጻፈው ጽሁፍ አፕል ተገልብጧል። 4 በትክክል ተመልሷል። በደንብ ነው ስህተት የምታወጡት በደንብ። እሺ 4ቱም እዚህ ምስል ላይ የነበሩ ስህተቶች ወጥተው በትክክል ተመልሰዋል። የመጨረሻ ጥያቄያችን ነው የሚሆነው። ዝግጁ ናችሁ? የመጨረሻው ጥያቄያችን ለእጹብ እና ዮሐንስ ነው። ይህ በስክሪኑ ላይ የምትመለከቱት ምስል አለ። ስህተቶቹ ምንድናቸው? ምንድነው? ሰውየው ያሰረው ቤልት ልክ አይደለም። ቢላው ቤልቱ ነው ምን ልክ አይደለም። ቤልቱ የስራ ልብሱ ልክ አይደለም። የስራ ልብሱ ልክ አይደለም። በቀለም መቀቢያ እንትን እያደረገ በቀለም መቀቢያ ነው እዚህ ጋር እየሰራ ያለው። ውሃ መለኪያው ጋር ቢላ ውሃ መለኪያው ጋራ ውሃ መለኪያው ላይ የያዘው ቢላ ልክ አይደለም። እዚህ ጋር እንትን እና አትክልቶቹስ ነው አትክልት ሳይሆን ይሄ ፍሬ ምናምን ነው። በቃ ብቻ ልክ አይደለም። ምን ሆነ? የህንፃ መስሪያ አይደለም። ህንፃ መስሪያ ላይ የህንፃ መስሪያዎች እና እጀታው መስሪያ እቃ አይደለም። በኩርኩሩ የተያዘው በትክክል ተመልሷል። በዚህ ምስል ላይ የነበሩ 4 ስህተቶች ነበሩ። እነሱም የተለበሰው ልብስ እዛ ጋራ የቴኳንዶ ልብስ ነው እንጂ የኮንስትራክሽን ልብስ አይደለም። ቢላ እዚህ ጋራ አያያዝም። በኩርኩር የተያዘው ፍሩት ነው፣ ልክ አይደለም። እንዲሁም ደግሞ በቀለም መቀቢያ ነው እየሰራ ያለው። የነበሩ ስህተቶች ናቸው። በትክክል ተመልሷል። ተመልካቾቻችን የመጨረሻው ዙር ስህተቱን አውጡ ጥያቄያችንን ሁለቱም ቡድኖች በጥሩ ሁኔታ በመመለስ እንግዲህ እዚህ ደርሰናል። በአጠቃላይ በዚህ ውድድር አሸናፊ ሆኖ ያጠናቀቀውን ቡድን ይፋ አደርጋለሁኝ። ከዛ በፊት ግን ማመስገን ቀረ የምትሉት ነገር ካለ የምትናገሩ ነው የሚሆነው። ምክንያቱም ይታወቃል በዚህኛው ዙር ሁለታችሁም እኩል ነጥብ ነው ያወጣችሁት። ስለዚህ በመጨረሻ አሸናፊውን ቡድን ከመናገሬ በፊት የእናንተ ምስጋና የእናንተ መልእክት ይቅደም። ጽካንችል ጀምር። በመጀመሪያ ቤተሰቦቼን ማመስገን እፈልጋለሁ። ራሴን እንድሆን ስላገዙኝ በሁሉም ነገር አባቴ ተሾመድሬና እናቴ ታበዛው ታደሰ እውነት በጣም ነው የሚደግፉኝ። በትምህርቴም ሆነ በሌላ ነገር ከጎን ቲክቶክ ሲሰራም አይጋጭብሽ እንጂ የሚሉኝ ምንም አይነት ተቃውሞ አያመጡም እና እነሱ መጀመሪያ ማመስገን እፈልጋለሁ። ከዛ በፊት ግን እንደው የረሳሁት አለ። ከዛ በፊት ፈጣሪ ማመስገን እፈልጋለሁ። ቅዱስ ገብርኤል ማመስገን እፈልጋለሁ። የሁሉም እዚህ መብቃቴ እሱ ነው።
ዋና ሚናውን የተጫወተው። ከጎን ያሉ ጓደኞቼን እንዲሁም የክላስ ተማሪዎቼን ሲደግፉኝ ሲያበረታቱኝ ያሉ ጓደኞቼን እንዲሁም ደግሞ የኢትዮጵያን ሕዝብ ላሳያችሁኝ ፍቅር ላሳያችሁኝ አክብሮት ሁሉ እጅግ አድርጌ በጣም አመሰግናለሁ። አከብራችኋለሁ። በጥሩ ስራ እንደምንገናኝ ተስፋ አደርጋለሁ። ያርግልሽ። እናመሰግናለን። እኛ በመጀመሪያ ደረጃ እዚህ ከእናንተ ጋር እንድሰባሰብ ላደረገኝ ለድንግል ማርያም ልጅ ክብርና ምስጋናን አቀርባለሁ። በመቀጠል ያው የምፈልገውን ነገር ቢሆንም የሚያስፈልገኝን ነገር ሳያጎሉብኝ ያሳደጉኝ እናትና አባቴ እንዲሁም ታላቅ እህቴ ለቤተሰቦቼ ምስጋናን አቀርባለሁ። የመጨረሻ ደግሞ ያው ጓደኝነት ጠንክሮ ሲመጣ የሚሰጥ የሰጠኝ ወንድም አለ፣ ናትናኤል ያሬድ ወንድሜ ናትናኤል ያሬድ፣ እሱንም ከልብ አመሰግናለሁ። የሰፈሮቼ የአዋሬ ልጆች ሁላችሁ እወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ። እሺ ወደዚህኛው ቡድን እንለፍ። እጹብ እሺ እኔ መጀመሪያ እዚህ ጋር ላቆመኝ ለመድኃኔዓለም እና ሁሌም ከጎኔ ላለችው ለኪዳነ ምሕረት ምስጋና አቀርባለሁ። ከዛም በመቀጠል ለቤተሰቦቼ ስፔሻሊ እማኮ እናቴ፣ የኔ አጋሽ፣ የኔ ሁሉ ነገር እወድሻለሁ። በጣም የምወዳት እናቴ ነች። በዚህ አጋጣሚ ሊስትሮ ጠርጋ ያሳደገችኝ እናቴ ነች። ለእኔ እዚህ ጋር መቆም ትልቅ ሚና አላት። እሷ ቲያትር ምንም ሁሉንም ነገር ስማር ጓደኛዬም ነች በዛውም ልክና እማዬ እናቴ በጣም ነው የምወድሽ። ከዛ በመቀጠል ጓደኞቼ፣ ወዳጆቼ አሉ፣ ባልደረቦቼ በጣም ነው የምወዳችሁ ሁላችሁም። ፎሎወሮቼ ያው በቅርቡ ነው 300 ሺህ የገባሁት። ሁላችሁም በጣም ነው የምወዳችሁ። ሰፖርት እያደረጋችሁ ኔጌቲቭ ኮመንት በብዛት የለም እግዚአብሔር ይመስገንና እዚህ ደረጃ ስላበቃችሁኝ አምናችሁ ስለተከተላችሁ አመሰግናችኋለሁ። እናንተንም አመሰግናለሁ ኮራችሁ ስለጠራችሁ። እናመሰግናለን እኛም ስለመጣሽ። እናትሽን ደግሞ ምስጋናሽ ደርሷቸዋል። በጣም እኛም እናመሰግናለን። ሁሉም ልጆች ስኬታማ ሲሆኑ የወላጆች ድርሻ በጣም ከፍተኛ ነውና ልክ እንዳንቺ አይነት እናት ደግሞ ጀግና ስትሆን ልጇን ይሄ የወንድ ስራ ነው ይሄ እንደዚህ አይነት ስራ ነው ሳትል ማንኛውንም ስራ ማንኛውንም መስዋዕትነት ከፍላ ያሳደገች እናት ልጇ እዚህ ጋር ቆማ ስታወራ ስትመሰክር ስታመሰግን ማየት ለሷም ትልቅ ነገር ነውና እኛም የእውነት ያለንን ትልቅ አክብሮት በዚህ ፕሮግራም ስም መግለጽ እወዳለሁ። እናትሽን ያቆይልሽ ከዚህ በላይ ከፍታሽ እንት እሺ እኔም በጣም አመሰግናለሁ። ከኔ በላይ እኔን ለምታቀኝ ልደታ ማርያም ሁሌም ላመሰግናት እወዳለሁ እና ቤተሰቦቼ እህት ወንድሞቼን በጣም አመሰግናለሁ፣ እወዳችኋለሁ ማለት ፈልጋለሁ። እናንተንም በጣም አመሰግናለሁ። እኛም በጣም እናመሰግናለን። ሁላችሁም አክብራችሁን ፕሮግራማችን አባይ ቲቪ ጥሪ ሲያቀርብላችሁ እዚህ ስለተገኛችሁ ላቅ ያለ ምስጋና አለን። እንዲሁ ያሰባችሁበት ያቀዳችሁበት የወጠናችሁበት ትልቅ ቦታ ላይ ደግሞ ደርሳችሁ እንደገና በድጋሚ ለመገናኘት ለመመሰጋገን እንዲሁም እንዳላችሁ ቤተሰቦቻችሁን ፈጣሪያችሁን ለማመስገን ያብቃን። የነበረን የጉራማይሌ ፕሮግራም ቆይታ ይሄንን ይመስል ነበረ። ተመልካቾቻችን በነበረን ቆይታ አሸናፊ ሆነው ያጠናቀቁት ቡድኖች የሚሆኑት እንግዲህ ያው ከመጀመሪያ ጀምሮ ተመልካቾች እናንተም አብራችሁ ስትመለከቱ ነበር። አብረን የመጣ ነው አብረን የቆየ ነው። በየዙሩ ውጤት ስንናገር ነበረ። በነበራቸው ውጤት ሁለቱም ቡድኖች እኩል ነጥብ ነው ያመጡት። ምንም አይነት መበላለጥ የለም። ስለዚህ በዚህ ዙር የጉራማይሌ ቆይታችን ሁለቱም ቡድኖች አሸናፊ ነው የሚሆኑት። ሽልማታቸውን ሁለቱም ቡድኖች እኩል ተካፍለው ነው የሚወስዱት ማለት ነው። እንኳን ደስ አላችሁ ተመልካቾቻችን። አባይ ቲቪ መርጣችሁ አብራችሁን ስለቆያችሁ እጅግ በጣም አድርገን እናመሰግናለን። ሳምንት በሌሎች እንግዶች በሌላ ፕሮግራም ወደ እናንተ የምንመጣ ነው የሚሆነው። እስከ ሳምንታችሁ ያማረ የስኬት ደስታ ያደርግላችሁ። እኛ ግን አበቃን። እኛ ብናበቃም የአባይ አገልግሎት ፕሮግራሞች እስከ ምሽት ድረስ ከእናንተ ጋር ቆይታ ያደርጋሉ። መልካም ጊዜ